ዳጣ ፈልገሽ ነው ያልኩሽ። በመጀመሪያ ይቅርታ፣ ግን ቃዲስ ምጥን ጋር እየደወለልሽ ነው። ደምት ነው ቃዲስ ምጥን ጋር የሚደውለው? ደውሎ እየጀነጀናት ነው። ይኸውልሽ ኤቢ፣ እኔ ስማ ብያለሁ። ሲጀምር አንቺ ቃዲስ ናታንን ለመርሳት ብለሽ በእል ነው የምታገቢው። ይኸውልሽ ሁሉንም ታያቸውና ካላመንሽ ምጥን ሳልሆናለች እንሂድና የምትለውን እንስማ። በቃ ትደውልለት ነው ላውዳርገው፣ ከዛም እንደሚያወራ እንስማ። ታውራ ቃዲስ ነው ምጥን ጋር የሚደውለው? እኔ እንሂድና ላሳይሽ። በቃ ላይ ሰማሽ? እኔ ኤቢ በቃ ነይ። ምጥን በያሁን ደውይለት። አይ እኔ ደውሎልሽ ያውቃል? ደውይ ምጥን። ምጥን ቶሎ በይ ደውይ። ኤቢ ቃዲስን ተንኮላወቀች። ይሄንንም በማለት ምጥን እየተናገራትንና የላከላትን ፎቶ ፎርድ ቢያደርገውም ምጥን የእርቃን ፎቶ ላከልኝ ብላ ለዳጣ ነገረቻት። ዳጣም ወደ ኤቢ በማምራት ይሄን ስትላት በፍጹም ብላ ነበረ። ነይ ቶሎ አሁንም ነይና ኒጋኔም አንቺም ናታንን ሳፈቅር ለዛ ብለሽ ነው ሄደሽ እዛ የገባሽው። ስለዚህ አሁን ደግሞ ይሄንን ያደረኩት እኔ ሁሉንም ነገር ምጥን ክንገርሽ፣ ነይ ቶሎ ከእሷ ጋራ ሊጀናጀን እያለ የሚልከው የብልግና ፎቶ ራሱ አለ በማለት ለኤቢ ስትነግራት ኤቢም ተነስታ ወደ ምጥን አመራች። ወይዘሮ ማርቲ የፈለገ ይሆናል ካሁን በኋላ ይቅርታም ሆነ ምን የለም ወደ ውጭ ሂዶ መታከምም ይችላል ብላ ለአቶ ደረጀ ሁሉንም ነገር እኔ ወደ አሜሪካ ልሄድ ነው እንግዲህ ደህና ሆነ የምትለው ነገር ካለ ብለው ጻፍልኝ። አፉን ባይናገር እንግዲህ ይቅርታ የሚል ጽሑፍ ነበረ። ምንም አላላት ጽፎ የሰጣት ማለት ነው። ሁለተኛ ወደ መድኃኒት ጋር ስንሄድ መድኃኒት ለዛም ፍቅረኛ አቻም በመቀማት ለዛ የቤቱን ዕቃ ልጨርሰው በመስበርና በመጠብ ልጨርሰው ደርሳለች። በጣም ያሳዝናል። ይሄን ደግሞ ያደረገው ተቃራኒው ጊዜ ነው። ይሄንን ተንኮል እንዲያደረገባት ያለው እሷም ይሄንን ስታይ እውነትም እንዴት አድርጋ ነው እቺ ሴት ይሄንን የቀማችኛቻን በማለት የኪችኑን ዕቃ ጨረሰችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት እንግዲህ ማነች እንግዲህ መድኃኒት የተባለችው ተንኮለኛ መታ ከአቶ ደረጀ ጋር ስታስጨንቀውና ስጮህበት ከኋላ ሁና የምታዳምጠው ኤቢ ጀግናዋ እየሰማቻን ነበረ። የዳጣንም ሁሉንም ነገር ነው እንትን የምለው እኔ ፊቱኑ ነግሬህ ነበረ ማን እንደሆን አላወቅከኝም ስትለው ነበር። እሱም በፍርሃትና በጭንቀት ዝም ብሏታል። ምን አባሽ ነው የምትይው አባቴን ብላ አንገቷን ዘላ አንቃት ነበር። አንቃ ይዛ ወደ አልጋው ላይ ነበር የወረወረቻት። በመጨረሻ ግን እዛው ገትታ ይዛ በጥፊ ኤቢን ስመታት ነበረ። አቶ ደረጀም አፌ ባይናገርም እጄ ይሰራል ብሎ እንግዲህ በጥፊ ሲላት ነበር እዛው ላይ ማለት ነው። እንደዚህ በጥፊ በሚላት ሰዓት እንግዲህ እያለቀሰች ነበረ ማለት ነው። መድኃኒት የዚህ ጊዜ ውሃም ስታይ እየሮጠች እየገዜን ዱላ ላምጣ ብላ ዞር በልልይ ብላ አባቷንም ብገፋ አባትየው እጇን ሊይዛት አቶ ደረጀ ይችሏል። ውሃም ልጨምርላት ነበር ለመድኃኒት ማለት ነው። አሁን ላይ ኤቢ በጣም ጭንቀት ውስጥ ትገኛለች፣ ተረከብታለች ማለት ነው። እናም ከቤታችን ቀጥታ ውጭ ብዬሻለሁኝ ውጭ እያለቻት ነው እንግዲህ ፓስፖርትም ሁሉንም ትኬት መቁረጥ ነው የቀረኝ፣ ሁሉንም አዘጋጅቻለሁ። እህቴ እንግዲህ አሜሪካ ሄዳ ማረፍ አለባት። ካሁን በኋላ ንብረቷንም ሁሉንም ተከፋፍላ ትሄዳለች እያለኝ ነበርና ወይዘሮ ማርቲ ጋርም ሆና ማለት ነው ከማርቲ ክላስ ሆና እንግዲህ አሁን ንብረትሽንም እንትንሽም ተከፋፍለሽ ይሄንን ባልሽ የተባለውን ከሱ ተለይተሽ መሄድ ነው አሜሪካ ሄደሽ ጥሩ እንትን ትያለሽ እያለቻት ነበር። ይሄ
ባለጌ ባልሽ እያለች ስትላት በጥፊ ትላታለች ማለት ነው። ወይዘሮ ማርቲ እንዴ አሁንም ተወጀዋለሽ እንዴ? አሁንም ይሄን ሁሉ ነገር አድርጎብሽ ምንድን ነው የምትይው? በማለት በጥፊ ስትላት ምንም ቢሆን እኮ የልጆቼ አባት ነው፣ ስርዓት ሊኖርሽ ይገባል በማለት እንግዲህ መድኃኒትን በጥፊ መታታለች ወይዘሮ ማርቲ ማለት ነው። ይህንንም እያለች እንግዲህ አሁን ላይ እንግዲህ ከግቢያችን ውጭ ደግሞ ወንጀለኛ መሆንሽን እንዳትረሽ፣ ይቅርታ አሁን እንኳን አትጠይቅኝም በማለት ነበረ የጠየቀቻት ኤቢ ማለት ነው። ስለምን እንድን ይቅርታ ነው የምልሽ? አንቺ ወንጀለኛ ነሽ፣ እንደውም ውጪ፣ ቤተሰቦቻችንን አለያይተሻል፣ ቤተሰቦችን እያለ እሱንም አባትሽን ጠይቂ፣ አባትሽ እንጂ ለሰራው ስህተት እናትሽን እንደዚህ አድርጓት፣ ከሰውነት ወጥታ ስንት ነገር አድርጓት፣ አባትሽን ጠይቂ እያለቻት ነበርና እንግዲህ ኤቢ ማለት ነው በጣም በንዴትና በስሜት ውስጥ ትገኛለች አሁን ላይ። እናቷንም ሳሎን እሷንም ሰብስባ እማዬ መታረቅ አለብሽ፣ አባዬና ሂጂና ይቅርታ ጠይቂው ብላ በስሜት ሆናለች ማለት ነው። ምን ሆነች ነው ስትላት ስታለቅስ ነበርና እንግዲህ ወይዘሮ ማርቴም አንገቷን ይዛ ምንድን ነው ምን ሆነች ነው ስትላት ነበረ። እሷ ግን እናም ኤቢ እንግዲህ ያለችበት ሁኔታ በጣም በስሜት ውስጥ ትገኛለች ማለት ነው። በዚህም የተነሳ የቤቱን እቃ ብርጭቆውን አንስታ ስትከሰክስ ነበረ። እናም በዚህ የተነሳ አሁን ላይ ኤቢ ነይ ውጭ ብትላትም መድኃኒትም ስርዓት ያዥ እያለቻት ነበርና እናቷን ነይና አባዬን ይቅርታ ጠይቂ፣ ጭራሽ እሷ ናት ይቅርታ የምትጠይቅ እያለች እሱ እኮ ነው የከዳት፣ እሱ እኮ ነው እንደዚህ እያደረጋት እያለች ነበረ። እና በዚህ የተነሳ እንግዲህ ማርቲም በጣም በለቅሶ ላይ ነው በለቅሶ ልጇ ስታለቅስ በለቅሶ እየተገኘ ነበረ። እናም እንግዲህ እሷም ይሄንን ስትል አሁን ልትሄድ ነው አሜሪካ እያለኝ በምትላት ጊዜ አሜሪካ ሂዳ እዛው ታርፋለች፣ ንብረቷንና ሁሉን ትከፋፈል በማለት ነበረ ስትላት የነበረው። እና በዚህ የተነሳ አሁን ላይ ያለችበት ሁኔታ በጣም በንዴት ትገኛለች። ሂጂ ከዚህ ቤት ሂጂ እያለቻት ነበረ። እሷ ግን ልትሄድ ሳይሆን እነሱን እያጣላች ትገኛለች። በዚህ የተነሳ እንግዲህ መድኃኒት የተባለችው ተንኮለኛ አቶ ደረጀ ላይም እያስፈራራችው ትገኛለች። ከዚህ ቤት ውጭ እያለቻት ነበርና ክላሷ ሁና ነበረ እንግዲህ ያለችው። በመጨረሻ ምንድን ነው ያደረገችው? አቶ ደረጀ ከናታን ጋር በማውራት ናታንን ጠርታ እዚህ አገር ሕክምናው ካለ ወይም ውጭም ካለ የሚገኙበት ሆስፒታል እንትን ብያለሁኝ፣ የሚገኙበት መድኃኒት እዛ ሄዶ እንዲታከሙ እንደዛ ይሁን ሲል እማዬ አንቺ እኮ መድኃኒቱ እንትን ይላል፣ አንቺ ይቅርታ እኮ ብታረጊለት ይሄድናል እያለ ነበረ ሲላት የነበረው። እሷም ይሄንን በሚላት ጊዜ እንዴት ነው ይሄንን እንትን የምትለው? እኔ ያልተጎዳሁ ነው የሚመስልህ እኔስ እያለችው ነበረ። እሱም አውቃለሁ እማዬ፣ ግን በቃ የታመመው በዚህም ጭንቀቱ ነው። ስለዚህ አንቺ እኮ ይቅርታ ካረግሽለት ይሻለዋል እያላት ነበረና አቶ ደረጀ እንግዲህ እሷም ይሄንን በቃ ነግረዋለሁ ብላ ሁሉንም ነገር በፍጹም ይሄ አይቻልም፣ ስለዚህ እኔ መሄድ አለብኝ ብላ ነውና ለአቶ ደረጀ ለመናገር ወስናለች። እሷም ወደ አቶ ደረጀ ጋር በመሄድ ደረጀ ነው ነገ ወደ አሜሪካ ለሄድ ስለሆነ በቃ የምትለው ነገር አለ ወይ ሕክምና እንትን በል ስትለው ስነግረው ነበረ። እንግዲህ የምትፈልገውን መኖር ትችላለህ ስትለው እሷም በቃ ጻፍልኝ ስትለው ይቅርታ የሚል ብቻ ጽሁፍ ጽፎል ነበረ በእጇ የሰጣት ማለት ነው። ያንን ጽሁፍ የምትለው ነገር አለ ስትለው ይቅርታ የሚል ብቻ ነበር። እሷም እንግዲህ ልቧ ተሰብሮ ይቅርታ ታደርግለታለች ብለን እንግዲህ እናስባለን። በእርግጥ ልቧ ተሰብሯል፣ ግን ደግሞ በዚህ ልክ ቤት ልጆቹ ሳይቀሩ በጣም እንትን እያሉ ነው ያሉት ማለት ነው። እናም እንግዲህ አሁን ላይ ወደ መድኃኒት ጋር ስንሄድ መድኃኒት እንግዲህ አቻ ነው በጣም ቆንጆ ቢዩቲፉል ናት በማለት ይዛው ሄዳለች ለራት ግብዣ። እሱም ግን እኔ አልሄድም እንኳን ቢላት መሄድ አለብህ ና ቶሎ እንሂድ፣ ችግር የለውም እኔ እኮ ለዛን ነው የምወደው ቢለውም እንቺ እኮ ሰረባንት ናት የቤት ሰራተኛ ናት እያለች ነበርና እሷን እንትን ልትል እንግዲህ የጊዜ ማቃጠር መቼም አንዳንድ ሰዎች እንደዚህ ናቸው። በሰዎች ህይወት ይገቡና እውነት አስመስለው ተውነው ለእነሱ ይነግሯቸዋል። መጨረሻ ላይ ግን ይሄንን ያደርጋሉ ማለት ነው። እናም በዚህ የተነሳ ምንድን ነው ያደረገው?
እሷም ናንሄር ብላ ይዛው ስትሄድ እንግዲህ ነይ ጉዲሽኔ ብሎ ነው እንግዲህ ይዟት ሄደው ማለት ነው። በዚህ የተነሳ እንግዲህ በሚያይ ሰዓት ምንድን ነው ያደረገው? ዳጣ ለዛ የቤቱን እቃ ነው በቃ መታገል ይውልሽ እንዴ ምን ልትሰራ ነው እንትን የምትለው ነይማ ነይ ጉዲ እያላት እንዴ ምን ፈልጋ ነው ብላ በጣም እየተናደደች ነበረ ማለት ነው። የዚህ ጊዜ ከላይም እሱ አይ እሷን እመታልሻለሁኝ እደበድብልሻለሁ ነበረ ያላት ማለት ነው። እሱ ግን አሁን ግን ኤቢ ወደ እንትና ጋር ስንሄድ እንግዲህ ወደ ኤቢና ወደ ቃድስ ስንሄድ ቃድስ ምጥን ያልሆነ ነገር እያወራት በስልኳ ያልሆነ ነገር እየላከ ያጠፋባታል ቴክስቱንም ሁሉ ማለት ነው። ምናልባት ለኤቢ ከታየ ብሎ እንግዲህ እያጠፋው ይገኛል። ምጥንም ደግሞ የርቃን ፎቶ እንደዚህ እያረገ እየላከብኝ ነው ብላለች። ይህንን ኤቢ ንገሪያት በማለት ነበረ እንግዲህ ኤቢ ደውይለት አሁን እንትን እየሰማን ነበረ ያላት ማለት ነው። እንግዲህ ዳጣ ጋ ሲያናግር ዳጣ ጋ ምንድን ነው ያደረገኝ ምንድን ነው ትምህርትሽን አጥኒ እንደዛ አርጊ ብሎ ነው እንደ ጥሩ እንትን ያላት ነበር። ግን ለብቻዋ ስኮን ብዙ ነገር ብሏታል ማለት ነው። እና በመጨረሻ ምንድን ነው ያደረገው ደውል እያለችው ነበረ። ወደ አርጁ ጋር ስንሄድ አርጁ ተቀይሮ በቃ ቤተ ክርስቲያን ማን ነው ጸበል ቆይቶ ምናምን እንግዲህ እምነት ይዞላት መጥቷል። ስጥልኝ ብሎ እንግዲህ ልታገባ አይደለ ቀለበት ታስር ነው እንዲህ ሰላም አትላትም ቢለው እሱማ ልክ ነህ በማለት እንግዲህ እጣ ክፍልሽ እኮ አርጁ ነው ይላታል። እንግዲህ ጊዜ ማለት ነው ስትለው አይ ያው ለቀልዶ ያክል ነው እንደዚህ ያልኩሽ በማለት ነበር። እንግዲህ ኤቢም እየሰጣትን እምነት ተቀብላ በቃ ስልክ ደውዬ አመሰግነዋለሁኝ በማለት ይሄንን ለጊዜ ብለው ትሄዳለች ማለት ነው። እንግዲህ ወደ ምጥንም ጋር ስንሄድ ይሄን እንግዲህ ምጥንን እየጀነጀነ የሚገኘው ቃዲስ አሁን ላይ ከምጥንም ላይ እሱ የቀረባት ዝም ብሎ እንደሆነ ሳያፈቅራት እየታወቀበት ይገኛል ተንኮሉ ማለት ነው። ከመጀመሪያውን እንግዲህ ጥሩ ሰው መስሎ እህትሽ እንደዚህ ነው የምታደርገው እንደዚህ ነው እያለ ነበረ ሲላት የነበረው እንግዲህ ዳጣ ነቅቶባት ስለነበረ ሊቀበላት አልቻለም ማለት ነው። ውሃ ላይ ምጥን ላይም ሲደውል ምጥንም እንደዚሁ ነበር ያረጋት። ነገር ግን ቤቷ ስትሄድ ደውሎላት ነበር ማለት ነው። እናም እንግዲህ በመጨረሻ ኤቢም ደውይለት እያለች ነበረ። ደውይለት ላውድ አድርገሽ እንስማው እያለች በጣም እንግዲህ የቃዲስ ተንኮል ሊጋለጥ ይችላል ቀለበት ከማሰሯ በፊት ብዬ ልጁ ግን በጣም አስመሳይ ነው ማለት ነው። እንግዲህ ቃዲስ ሊያዝ አልቻለም በዳጣና በምጥን በአንድ ላይ እንደሆኑ። አሁን ደግሞ ኤቢም ቀርባ እንግዲህ ስደውልለት ያው ትይዘዋለች ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ